ፊልጵስዩስ ምዕራፍ 1 ቁጥር 23 ነው የምፈልገው እኔ ግን ለማስረዳት እንዲቀለኝ ቁጥር 19 ጀምሮ ወደፊትም ደግሞ ደስ ይለኛል። እስቲ ወደፊት ደስ ይለኛል በሉ። አሁን በጣም የሚያስጨንቀው መቼ ነው? ወደፊት አይደለም የሚያስጨንቀው። ይሄ ሰው በተቃዋሚ መሃል ነው ያለው። እስራት እንዲበስበት ብቻ ሳይሆን ቶሎ እንዲሞት ጭምር የቀኑበት ቅዱሱን መጽሐፍ የያዙ ተቃዋሚዎች የነበሩት ሰው ነው። የሚሰብኩ ተቃዋሚዎች ያሉት ሰው ነው። እነዚህ ነበሩት እና ወደፊት እስቲ ወደፊት በለው አንዴ። ወደፊት አትጨነቁ ሲል ለመቼ ነው መጽሐፍ እንኳን ያለው? ለነገ ምኑ ይበቃዋል? ምኑ ይበቃዋል? ለምንድን ነው በቃ ሰው በመደበኛነት ነገ ያስጨንቀዋል። ነገ ለብዙ ሰው ጭንቀት ነው። ምን ሀፕን እንደሚያደርግ አሁን ከሆነው ቀጥሎ ምን ከህይወታችን አሁን ካገኘነው ነገር ቀጥሎ ምን ሀፕን እንደሚያደርግ አናውቅ። ነገ እኮ እንዲህ ነው አይደል? ሰውም ብዙ የሚልበት ነገ በእጅ ስላልገባ ነገ በምናብራራው ቀን ወይም የነካነው ቀን ስላይደለ የቻሉትን ያክል ስጋት የሚባሉ ሁሉ ነገ ላይ ብዙ ርብርብ አድርገው እኛ ላይ ብዙ ስጋትን፣ ጭንቀትን፣ ፍርሃትን ሊደቅኑ ቢመስላቸውም እኛ ከፍርሃት ይልቅ ከስጋት ይልቅ ነንና ከስራት ይልቅ እንድፈታ ጸልዩልኝ እያለ እያለቀሰ ሳይሆን በወህኒ ሆኖ ለፍርድ እየቀረበ የነበረ ሰው ወደፊት ደስ ይለኛል ሲል ወደፊቱ ላይ ያለው ትላንትናን ያስጀምረው ከአሮጌው ህይወት ያላቀቀው ደግሞ ሚኒስተር ያደረገው ሰራተኛ ያደረገው እግዚአብሔር በስራው ላይ በልጁ በኩል የሾመው ሰው ዛሬውን ያኖረው ደግሞም ስለ ነገ ትላንት የነበረ እግዚአብሔር ትላንት የረዳው ትላንትና ጣልቃ ገብቶ ሰው ያደረገው እርሱ እስከ ነገም ጭምር እንደሆነ ሲረጋገጥ ከእግዚአብሔር የተነሳ እሱ ከእርሱ ጋር ከመኖሩ የተነሳ ነገ ለዚህ ሰው ስጋት፣ ነገ ለዚህ ሰው ጭንቀት፣ ነገ ለዚህ ሰው ፍርሃት አይደለም። በሚታይ ሁኔታ ከሁላችን ይልቅ ስጋት ላይ ነው። በሚታይ ሁኔታ ከሁላችን ይልቅ ሰይፍ ወደ አንገቱ የቀረበበት ለፍርድ መዶሻ የተነሳበት ሰዓት ነው። ለዚህ ሰው ከብዙ ነገር ከብዙዎቻችን ልምምድ ይልቅ በጣም ለብዙ ስጋቶች አፍንጫው ስር ስጋት የተደቀነበት ሰው ቢመስልም ወዳጆች ስለ ነገ ደስታ የምትገዙበት ቤት ነው ይሄ ቤት። ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በስጋዬ ይከብራል። ብኖርም ብሞትም አላፍርም። ስኖርም ይከብራል በሕይወቴ፣ ስሞትም በሕይወቴ ይከብራል፣ በስጋዬ ይከብራል። በምኖርበትም ዘመን ሁሉ ይከብራል፣ ስሞትም ደግሞ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ሞት ጥቅም ከሆነ ወደፊት ምን ይለኛል? ቴንኪው። ሞትም ቢሆን ምን ስለሆነ እንኳን መኖሬ መሞቴ ራሱ ምንድን ነው? ስኖርም ይከብርብኛል፣ ስሞትም በስጋዬ ይከብራል። መኖሬም መሞቴም ለሱ ክብር ነው እና ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ነገር ግን በስጋ መኖሬ፣ እስቲ በስጋ መኖሬ በሉ። ምን እያለ ነው? እድሜ ቀጥሎልኝ በሕይወት መኖሬ ማለት ነው። እድሜ ማጋር ነው? እስትንፋስ ማን እጅ ነው? ሞት በማን እጅ ነው? እስኪመጣ ድረስ ነገር ግን ከመሄዴ በፊት ነገር ግን በስጋ መኖሬ ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ ጨነቃለሁ። አሁን ወደ መልእክት የመጣው ልሂድ፣ ከክርስቶስ ጋር ልኖር እናፍቃለሁ። ከሄድኩ
ከማን ጋር መኖሬ ነው? አሁን የተገፋሁት ስለማን ነው? የታሰርኩት ስለማን ነው? መስዋዕትስ የምሆነው እሱ ናፍቆኛል። ሲሄድ ከማን ጋር ነው የምኖረው ይላል። ለመኖር ከመኖር ወደ መኖር ነው የሚሄደው። ልሂድ ከክርስቶስ ጋር ልኖር እናፍቃለሁ። ከሁሉ ይልቅ እጅግ የሚሻል ነው። ፔሬድ ከዚህ ዛ ይሻላል። ነገር ግን ቢልና በስጋ መኖሬ ስለናንተ እጅግ የሚያስፈልግ ነው። ይህን ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታደርጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ ናፍቃለሁ። ቢሄድ ነው አንዱ ጭንቀቴ። ልሂድና ልኑር ከሱ ጋር ብቻ ከሰበኩት ጋር እያየሁት ልኑር እዛ ከክርስቶስ ጋር ለዘላለም ቁጥር በሌለው እድሜ ገዢው መሪው ዋናው እሱ በሆነባት በዚያች ከተማ ልኑር ከእርሱ ጋር። እሱ ያስጨንቀኛል። ለመሄድ አልሄድም ወይ የሚል ሁለተኛው ጭንቀቴ ደግሞ ልኑር ይልና ኦኬ በስጋ መኖሬ ሲል እዚህ ምድር ላይ መቆየቴ ካለው በኋላ እንድቆይ አውቃለሁ። ታውቃላችሁ እነዚህ የተበተኑ ጠላቶች፣ መናፍስቶች፣ ሰይጣን የሚባለው ይሄ አየር ላይ ገዢ ስልጣኑ የተገፈፈው እርሱ በብዙ ሰዎች ሕይወት የሚያደርገው ይሄንን ነው። ለምሳሌ በጨለማው ዓለም ያሉትን ይይዝና ዓይናቸውን አሳውሮ ይህ የወንጌል ብርሃን እንዳያበራላቸው ከድኖ ተስፋ የሌላቸው እንደሆነ በየቀኑ እየተከተገ ይነግራቸዋል። በዚህ ምክንያት ተስፋ እንደሌላቸው እንዲሰማ ወይም ተስፋ እንዲቆርጡ ካደረገ በኋላ የሚያደርጋቸው ነገር ምን ታዲያ ምን ትሰራለህ ይላቸዋል። እንኳን ደጅ ያለውን ሰው አንዳንዴ እድል ካገኘ እዚህም መጥቶ ሰዎችን የህይወትን ትርጉም ያሳጣል። በቃ እንዲህ ነው ኑሮ። አንዳንዱ ካገባ በኋላ በቃ ይሄ ነው ትዳር። አንዳንዱ ወልዶ በቃ ይሄ ነው ለመሰቃየት ነው ልጅ መውለድ። ተምሮ ጨርሶ መነሳነሱን አዙር ተብሎ ጥቁር ለብሶ በቤቱ ላይ ጋዋን ለብሶ የተነሳውን የዲግሪ ማስተርሱን ፎቶ ሰቅሎ በኋላ ስራ ፍለጋ ይሄ ነው መማር። አንዳንዱ ለፍቶ ያገኛል። በቃ ይሄ ነው ማግኘት። አንዳንዱ ያገኘውን አጥቶ አንዱ ያጣውን አግኝቶ ህይወትን ትርጉም የማሳጣት ስራ በቋሚነት ሰይጣን በዚህ ምድር ላይ ይሰራል። አንዳንዱ ሰው ሲከስር ወይ ከእጁ የነበረው ሲጠፋ አሁን ይሄ ኑሮ ነው ይላል። የሆነ ትዳር ወይ የሆነ ነገር ሲሆን ወይ ጤናው የሆነ ነገር ሲሆን እንዴት እናንተ በጣም ጠቃሚ ሰዎች ናችሁ። ትርፍ ሰው የለም እዚህ ጉባኤ። እኛ በስልጠና አይደለም የሳቅነው። እንዴት ያለ ክርስቶስ መኖር ዕዳ ነው። እንዴት ያለ ክርስቶስ መኖር ትርጉም አልባ ህይወትን እንደመግፋት እና ተስፋ እንደሌላቸው ምን አትበሉ ይላል። አትዘኑ አይልም። የዚህ ዓለም ሰዎች ምን ስለሌላቸው ምን እያደረጉ ይኖራሉ? እያዘኑ ነው የሚኖሩት። እየቆዘሙ ነው የሚኖሩት። ምንም ውሸታቸው ትንሽ ጠጋ ስትሏቸው ለቅሶ በጣም ብዙ አላቸው። በቃ በጨለማ የተያዙ ተስፋ የላቸውም። ደግሞ መጽሐፉ የሚጠቅሙ አይደሉም ነው የሚለው። አሁን የሚጠቅመው የትኛው እንደሆነ ልነግራችሁ ነው። መጥቀም ራሱ ስለምናወራ በብዙ ምንም ችግር የለም። ግን ዛሬ ዋናነት እዚች አካባቢ ላይ ልቆይላችሁ ብዬ ነው። ትዝ ይላችኋል አናሲሞስ ተሰዶ ማንነት ወጥቶ ከነበረበት ከጌታው ቤት ወጥቶ ወደ ሮም በሸሸ ጊዜ ጳውሎስ እንደምታውቁት በእስር በነበረ በፊተኛው እስሩ ጊዜ እንደተገናኙ ይታመናል በዚያ እና ይህንን የመዳን ወንጌል ሰበከው።
እንደምታውቁት በባሪያ አስተዳደር አንድ ባሪያ ከጌታው ቤት አምልጦ ከወጣ በኋላ ከተያዘ ምን ይደረግ ነው የሚለው ዘሌዋውያን ላይ ይገደል የሚል ቃል አለ። እና አንድ ባሪያ ሸሽቶ ከወጣ አምልጦ ከወጣ እና ከተያዘ ሌላ ሰው ሊቀጥረው የሌላ ጌታ ባሪያ መሆንም ስለማይችል ተይዞ ይመጣና ይገደል ነበር። እና ይሄ ሰውዬ ሲወጣ ተይዞ ቢመለስ ይገደል ነበር። እዚህ ፊሊሞና አካባቢ ላይ ያለ ታሪክ ነው የማወራችሁ። እና አምልጦ ሸሽቶ ከወጣ በኋላ እንግዲህ እንደተገናኙ በዛ በመጀመሪያው በስሩ አካባቢ ላይ በ63 በ62 አካባቢ ላይ እንደተገናኙ ይታመናል። እና በኋላ ይህንን ሰው ጳውሎስ ያገኘዋል እና ይህን ማይጠቅም መስል ሸሽቶ ወይም አምልጦ ጠፍቶ የነበረ ባሪያ፣ ሞት ይጠብቀው የነበረ ባሪያ ተይዞ ጳውሎስ እንዳገለገለው በኋላ እንግዲህ ከተፈታ ከተለቀቀ ወይም ከተለያዩ በኋላ ወደ ነበረበት ለመመለስ ሲያስብ ጳውሎስ ይጨንቀዋል። ለምን ነው የሚጨንቀው? ሲመለስ የመገደል ዕዳ ነው ያለበት እንደምታውቁት። እና እንዳይገድለው ይልና ልክ ነው የሚገደል የነበረ ባሪያ ነው። አምልጦ የወጣ ሸሽቶ የወጣ ባሪያ ነው። አሁን ግን ይለዋል፣ አሁን ግን ያገኘው ነገር አለ። እሱን ልንገርህ፣ ልለምንህ፣ ደግሞ ላማልድ ነው መካከል ይህን ደብዳቤ የምጽፈው ብሎ ከተላኩ ደብዳቤዎች በእስር ሆኖ ከተላኩ ደብዳቤዎች አንዱ ለፊሊሞና የተላከ ደብዳቤ እንደሆነ ይታመናል። እና ይህ ደብዳቤ ሲላክ የምልጃ የማስታረቅ በመካከል የመግባት አይዞ የተቀየረውን ነገር ልንገርህ የሚል መረጃ የመስጠትን አይነት ይዘት የያዘ አጭር ደብዳቤ ወይም አንድ ምዕራፍ የሆነበት ምክንያቱ ይሄ ነው። አጭር ደብዳቤ ጽፎ ይልካል። ከላከበት የመልእክቱ ዋናው ጭብጥ ቁጥር 17 18 19 አካባቢ ላይ ይሄ ምዕራፍ አለላችሁ። ፊሊሞና 1 18 አካባቢ ላይ ሲጽፍ ምን ብሎ ነው የጻፈው? አስቀድሞ ላልጠቀመህ ወይም ማይጠቅም የነበረ ልክ ነው፣ የሸሸ ባሪያ ነው፣ ልክ ነው፣ ፍርደኛ ነው፣ ሞት ይገባዋል፣ ጌታውን ሸሽቶ ወጥቷል። አሁን ግን ይለውና አንተንም እኔንም የሚጠቅም አንተ የምታውቀው ባሪያ አይደለም። አሁን ይሄ ባሪያ ማይጠቅም የነበረው ሞት ይገባው የነበረው ባሪያ አይደለም። ይህን ደብዳቤ በእጅ በተቀበልክ ጊዜ እባክህን እንደዚህ አድርገህ ተቀበለው። ምን አድርገህ? የሚጠቅም ሆኗል። ማይጠቅም ነበር፣ የሚጠቅም ሆኗል። ብትፈቅድልኝ እኔው ባስቀረውት እኔንም የሚጠቅም ነበር። ይገርማል። ግን ያንተ ፈቃድ ሳልጠይቅ እኔ እንዳላስቀረው ብዬ ነው ብሎ መልሶ እንደገና ይህንን ደብዳቤ ጽፎ ይልክለታል። ምንድነው ማይጠቅም የነበረ ሰው የሚጠቅም የሆነው? የምታውቁት ታሪክ ነው። የእግዚአብሔር ቃል በግልጽ ይህንን ይናገራል። ማይጠቅም ነበር፣ ልክ ነው። ተሰዳጅም ባሪያ ሞትም የሚገባው ነበር፣ ልክ ነው። አሁንማ ይሄ ወንጌል ብርሃን እንዲኖር ምክንያት፣ ጠቃሚ ሰው እንዲሆን ምክንያት የሆነ ወንጌል ገብቶታል። ይሄ ወንጌል አይኑን አብርቶታል። ይሄ ወንጌል ጠቃሚ ሰው አድርጎታል። ልክ ነው። የጠፋ ወመኔ ነበር። አሁን ደግሞ ጠቃሚ እንዲሆን ወንጌል ቀይሮታል። ማይጠቅም የነበረውን ዝግባ የማይባል የነበረውን ሰው የሚጠቅም አድርጎታል። የመጀመሪያው ይሄ ነው። ወንጌል ሕይወትን ትርጉም ካጣንባት፣ ሞታችንን በተመኘንባቸው ጊዜዎች፣ ያልተገቡ የሕይወት ኑሮ የነበርንበት በዚያ ጊዜ ላይ ይሄ ወንጌል የነካን ቀን የማንጠቅም የነበርን ሞት ይገባን የነበርነውን እኛን የምንጠቅም ባለ መልእክት፣ ባለ ሕይወቶች፣ ባለ ወንጌል ለመኖር ትርጉም ያለው ሕይወቱን የመኖር እድል ያገኘ የምንጠቅም አድርጎ የቀየረን ይሄ ወንጌል ነክቶታል። ነግሬዋለሁ። ያራ ተቀይሯል። መረጃ ልንገርህ፣ አናሲሞስ እንደ ድሮ አይደለም። ጠቃሚ ሰው ሆኗል።
የሚሸሽ አይደለም፣ የሚመጣ ነው። አሁን ራሱ ይመጣል። ባገኘኸው ጊዜ እንደዚህ ተቀበለው። የሚጠቅም ሆኖ ተቀይሯል። ምን ነክቶት? ወንጌል ነክቶት። ይሄ ወንጌል የማይጠቅምን ሰው ጠቃሚ ሰው የሚጠቅም። አሁን ይውላችሁ በጣም በመሰረታዊ ሐሳቦች ላይ እኔ ፕሪንሲፕል ለማስተምረው አሁን ይውል መልእክተኛ ስትሆን ሰባኪ ስትሆን ስትቀባ እያልኩ አይደለም። ቦርን አጌን በሆን ቀን ምንም ሳይጨምር ላይ ገዳይ የነበረው ሰውዬ ወዲያው አሳዳጅ የነበረው ሰውዬ እንደቅ ወንጌል ወመኔን የመቀየር ጉልበት አለው። በጨለማ ያለን በብርሃን የማኖር ጉልበት አለው። እኔ በመጸለይ ምክንያት ላይ በተሰጠኝ ጸጋ ምክንያት ሳይሆን ዳግም በመወለዴ ምክንያት ብቻ ይሄ ወንጌል እኔን ጠቃሚ ሰው አድርጎኛል። ስማማላችሁ? በዚህ ለሰይጣን መልእክት አላችሁ? ይሄ ወንጌል እኛን ጠቃሚ ሰዎች አድርጎናል። ምን ማለት ነው? በደንብ ነው አወራው። ምን ማለት ነው? እንዴት ነው አደራረጉ? ምንድነው የምሰጠው? እንዴት ነው የምጠቅመው? እሱን ሌላ ጊዜ እናወራል። ብዙ ሐሙስ አለን። ግን ራስን አሁን እንደዚህ መቀበል። አንዳንዱ ሰው ራሱን ማይቀበል አለ። አንዳንዱ ራሱን ሰቅሎ ማን ነው እንደኔ የሚል አለ። ተውት፣ እሱን ይሰቃይ ብቻውን። አሁን ጉረኛ ሰው ከአይንካችሁ እንጂ ደስ አይልም። ይሰቃይ ብቻውን። እዛ ኮሌታ እንትን ቀጥ አድርጎ የሚሰቃይ ሰው አለ። ጉረኛ የሆነ የኔ ነገር ይገርምሃል እኮ እኔ ምናምን የሚል ዝም ብሎ በይጎ የሚሰቃይ አለ። እሱን ተውት። እኛ ሰፈር ተመለሱና አንዳንዱ ካልሰራህብኝ ውሰደኝ የሚል ሰው ብዙ ነው። አይ ሳይሰራብህ ጠቃሚ ይሆናል። ከሱ በፊት ነው ማለት ከሱ በፊት እንዴ ለደህና ነገር የማይፈለግ የነበረ ሰው አይደል ደህና የሆነው? ይሄ ወንጌል ስንቱን ሌባ ስንቱን ወመኔ ሰው ያደረገ አይደል? ይሄ ወንጌል እላይክ ላይ ምንም ሳይጨመር ቅባት ሳይጨመር ሰባኪ ሳትሆን ነብይ ሳትሆን ወንጌል ሰባኪ ሳትሆን ባለጠጋስ ምንም ሳትሆን አንተን መጀመሪያ የሌላ ሰው ያደረገ ይሄ ነው። ጠቃሚ መሆን ከፍሬ ጋር የተያያዘ አይደለም። መጀመሪያ የወንጌሉን ክብር እንዳታቃልሉ። ወንጌል አንድን ማይጠቅም ሰው ምን አይነት ሰው ያደርጋል? ማይረባ የነበረውን ሰው መቀየር ይችላል። ምን እያለው ነው ጳውሎስ? እሱን ስለመመጣበት ነግራችሁ ብኖር ብዘገይ በዚህ በስጋ ብኖር ሲል ጠቃሚ ነኝ፣ ለሌሎች መትረፍ፣ ሌሎች እግዚአብሔር በእኛ በኩል በሚያመጣቸው ሌሎቹን መክደን እንዳለ ሆኖ ቺ ምድር አጥፊ የሞላባት ለጥፋት የተሰለፉ የበዙባት ሰዳቢ ገዳይ ተቺ የተትረፈረፈባት ከጎኑ ላለው ሰው ለጥቅም አይደለም ጥቅም ለማግኘት የሚሰቃዩባት እንዲህ አይነትም ደግሞ የጠገቡ ሰዎች ሞልተው የተረፉባት ምድር ናት። እቺ ምድር እንደ ወንጌል አንድን ሰው ቀይሮ ጠቃሚ ሰው ምንም ነገር ሳይሆን በራሱ ይሄ የመዳን ወንጌል እኔንስ በማግኘቱ ብቻ የምጠቅም ሰው አርጎ መናኛ የጨለማ ጠላት የነበረው ሰው የሚጠቅም ሰው ቁም ነገር የሚገኝበት ሰው ብርሃን የተገኘበት ሰው ደግ ወሬ ያለበት ሰው ሰማይ ውስጡ የገባበት መንፈስ ቅዱስ የሚባል አምላክ መኖሪያ ያደረገው ሰው ምንም ሳያፈራ አጥቢያ ሳይተክል ዞር ዞር እያለ ሳያደርግ እዚህ ሆናችሁ ሳትተነብዩ ሳትሰብኩ ማንኛውም በክርስቶስ ዳግም የተወለደ ሰው ሁሉ የእግዚአብሔር ቃል እንደሚነግረን ሰውየውን ጠቃሚ ሰው ይህንን ሰውዬ ነው ሌሎችን እንዲጠቅም የሚላከው እንጂ ተመርጦ አይደለም። በቃ አሁን እኛ በጣም አስፈላጊ ነን። ይገርማችኋል። በህይወት መኖራችሁ በጣም አስፈላጊ። በዚህ በጨለማ ላለ ምድር መኖራችሁ አስፈላጊ።
በዚህ ሃይማኖተኛ በሆነ ማህበረሰብ መካከል መኖራችሁ ኤግዚስት ማድረጋችሁ በጣም አስፈላጊ። በአንዳንድ መርከብ መሃል መኖራችሁ አስፈላጊ። በፍላይት መሃል መኖራችሁ አስፈላጊ። በምትኖሩበት ቀበሌ መኖራችሁ አስፈላጊ። ጠቃሚ ሰው ስለሆናችሁ የእናንተ እዚህ መቆየት የኔ እዚህ መቆየት በጣም አስፈላጊ ነው እንጂ ብንሄድ ከዚህ እዛ ይሻላል። እዚህ ከሰው ጋር እዛ ከኢየሱስ ጋር ነው። ምን ያገናኘዋል? በጣም ነው የሚሻለው ከዚህ እዛ። እዚህስ ከዳን በኋላ የዕለት ሁለት መሄድ የነበረብን ሰዎች ብንሄድ ጨርሰን ነበር። መንግስተ ሰማይ ለመግባት የሚበቃ አቅም አግኝተናል። በክርስቶስ በማመን ብቻ የሆነ ደህንነትን ስለተቀበል ከዳን በኋላ የቆየ ነው። ይገርማችኋል፣ ጠቃሚ ስለሆናችሁ ነው። በማመናችሁ ምክንያት ከቤት የተባረራችሁ ዌልካም። በማመናችሁ ምክንያት ሰው ይዘጋችሁ፣ ኢግኖር የገጯችሁ እሰይ። ትርፍ ሰው መስላችሁ እንደ ትርፍ ሰው ራሳችሁ እንድትቆጥሩ ያደረጓችሁ ተሳስተውና ስላልበራላቸው ነው። የከረመ ነው ለካ ስለምንጠቅም። በህይወት የኖር ነው ለካ እያስረዳን ነው መንፈስ ቅዱስ። እናንተ ልደት ስታከብር በከንቱ እያከበርክ እንዳይመስልህ፣ ለካ ብትኖር ስለምትጠቅም እንጂ የበራልን ቀን ውልቅ ብንል የዛ የዕለት ሁለት ከገነት እንገባ ነበር። አሁን ከገነት አልወጣንም፣ እንገባለን። ግን ቆዩ ያለን በስጋ መኖር። ለካ በስጋ የምኖረው ስለምጠቅም። እናንተ ምንድነው የመኖር ትርጉሜ ምትሉ? በዚህ ነፍሳችሁ የምትጨቀጭቃችሁ በዚህ ካላችሁ ምን አፈራው? የተሳሳተ ቦታ ያላችሁ የመሰላችሁ እንዳው የተሻለ ነገር ቢሆን ጥሩ ነበረ እኮ ዞር ብላችሁ። ግን አይሆንም። ጠቃሚ ሰው የሆናችሁት ልጅ በመሆናችሁ። ከዚህ የተሻለ ቃል ኖሮ ባስረዳበት ደስ ይለኝ ነበር። ሌላ አልሰብክም ዛሬ። በህይወት ያላችሁት እዚህ በስጋ ንቁት ሰውነታችሁ። እዚህ ምኖረው በሉ እስቲ፣ ስለምጠቅም ነው በሉ እስቲ። ጎበዝ ሰባኪ መሆን አይጠበቅባችሁ። መኖር በራሱ መኖራችሁ ይሄ ወንጌል ሰውን በባህሪው ጠቃሚ ያደርግና ጠቃሚ ሰው ነፍሱ ስጋ ውስጥ እንድትቆይ ከተደረገ ጠቃሚ ሰው ስለሆነ ነው። እቺ ምድር ኢየሱስንም ስለገፋች እናንተን ብትገፋ ስለማታስፈልጉ አይደለም፣ ስላልገባቸው ነው። በጣም አስፈላጊ ሰዎች ነን። ለዚህ ነው በየዓለማቱ የበተነን። ይሰማል። ለስራ ብቻ የኢኮኖሚ ስደተኛ ብቻ ስለሆኑ እንዳይመስላችሁ። ይህንን ጠቃሚ የሆነን ሰው መብላትና መጠጣት መልበስ አያብራራው። በህይወት መኖሩ በስጋ መኖሩ በራሱ ሰውየውን ጠቃሚ ሲያቆይህ ጠቃሚ ስለሆንክ ነው። ሲወስድህ ከእርሱ ጋር ሊያኖርህ ስለጨረስክ ነው። ትክክለኛነትን የሚነግርህ አብሮ ያለ ሰው አይደለም። ይሄ ነው ነህ ያለህን ነህ። ይሄ ወንጌል አንተን በህይወት ያቆየውህ እንድትቆይ የተደረግከው ጠቃሚም ስለሆንክ ብቻ ነው። ስለዚህ እጃችሁን አንሱና ስለምጠቅም እኖራለሁ በሉ። እኔን በሉ ጠቃሚ ሰው እንደሆን ወንጌል ቀይሮኛል። ሰይጣን ውሸታም ነው። እንደማንጠቅም ሊያስመስል ቢችልም ውሸቱን ነው። እንደ ፍጥረታውያንኛ ተስፋ የሌለን አይደለንም። ገና ለዘላለም ከእርሱ ጋር የምንኖር ነን። እዚህ ስንኖር ግን ትርጉም ያለው ህይወት
ለምን እንደቀረን እንደገና ዳግም ስንወለድ ጠቃሚ አድርጎ ስለቀየረን ጠቃሚ ሰዎች ስለሆን። ባይሆን ኖሮ ግዴላችሁም ኑሮ ያላችሁ እሱ እፍ ያለ እሱ ብሎ የሰጣችሁን ነፍስ መውሰድ አቅቶት አይደለም። እንግዲያውስ ከትልልቅ ሞት ስተርፉ ጠቃሚ ሰው ስለሆናችሁ የቀረ ስላለ ነው የምትተርፉት። ከእናንተ ያነሱ ወደ ጌታ የተሰበሰቡ ካሉ በቃ እሱ ሉዓላዊው ዳኛ ስለሆነ ጨርሰው ሄደዋል። እኛ ግን እዚህ ከቆየን ስለምንጠቅም ቆያለን። ለኢትዮጵያ እንጠቅማለን። ለብሔሮች ለብሔረሰቦች በጣም ጠቃሚ ሰዎች ነን። ባይነኩን ባይጎዱን ይሻላል ባያሳድዱን። በጣም እንጠቅማለን። በሌባ መሃል ስንኖር ጠቃሚዎች ነን። ተስፋ ያጡ ወሬዎችን በመነጋገር ተስፋ ቢስ ለሆኑ ጨለማው ስላሉ ጠቃሚዎች ነን። በሞት ላሉ ጠቃሚዎች ነን። ባያባሩን ይሻላል፣ ቢቀበሉን ይሻላል። ቢገፉንም ስላልገባቸው ነው። መምህራችንንም ገፍተውታል። ግን ጠቃሚ ሰዎች ነን። ብዙ ጸሎታችሁን ያልሰማው ሰብስበኝ ያላችሁት ያልተሰበሰባችሁት መሰብሰብ አቅቶት ሳይሆን እዚህ በስጋ እንድትኖሩ ስለፈለገ ነው። በቃ ዝም ብላችሁ ኑሩ። ከዛ ደግሞ ቀጥሎ እንዴት እንደሚኖር ደግሞ ስርዓቱን ነግራችኋለሁ። ግን አሁን መኖራችሁን ውደዱት። ለዚች ምድር የምንጠቅም ሰዎች ነን። ለሁሉ የምንጠቅም የተቀየርን ነን። ይሄ ወንጌል ሌላ ሰው ያደረገን ነን። ማንም የማያምነው የነበረው አሁን የታመንን ሆነናል። ወንጌል ነክቶን ጠቃሚ ሰው አድርጎናል። እንግዲያውስ ከፍሬ ውጡ፣ ከቢዝነስ ውጡ፣ ከትዳራችሁም ውጡ። ስኬቴ ከምትሏቸው ወይም ይሄ ነገር ለምን ተበላሸ ከምትሏቸውም ውጡ። እባክህ ከኖርኩ አይቀር ለዚያ ኖረኝ መጀመሪያ እሱንም ከማለት ውጡና በመቀየራችሁ ምክንያት ብቻ ልጅ እንደሆናችሁ ሁሉ ጠቃሚ እንደሆናችሁ በዚህ እርግጠኞች ሁኑ።